ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜናዎችን ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና መልካም የምስራች የያዘ ሰበር ዜና በመካከለኛው ምስራቅ ጉዳይ ተሰምቷል። በሚስጥር ሲደረግ ከነበረ ልህ አስጨራሽ ድርድር በኋላ አሜሪካና ኢራን የሰላም ስምምነት ለመፈረም በስዊዘርላንዷ ጄኔቫ ከተማ መቀጣጠራቸውን መገናኛ ብዙሃን የሾለኩ መረጃዎችን ዋቢ አድርገው በሰበር ዜና ሌሊቱን ዘግበዋል። ይህ ሆነ ማለት ደግሞ ኢትዮጵያን ጨምሮ በበርካታ የዓለም ሀገራት ማለትም ከ160 በላይ ሀገራት ላይ ከፍተኛ የሆነ የነዳጅ ጭማሪ ያስከተለው ጦርነት የሚቋጭ ከሆነ ለዓለም መልካም ዜና ይሆናል ተብሏል። በሌላ በኩል ይህንን የሚፈረመውን የሰላም ስምምነት አስመልክቶ የወጡ ሚስጥራዊ መረጃዎችን አስደምጣችኋለሁ። በሌላ በኩል በተሰሙ ሚስጥራዊ ሰበር መረጃዎች ደግሞ አይንና ናጫ ሆነው የነበሩትና ኢራንን በሚሳኤል በተደጋጋሚ ስታጠቃት የነበረችው የተባበሩት አረብ ኤሚሬትስ ባለስልጣናትና የኢራን ባለስልጣናት በሚስጥር ስብሰባ ማድረጋቸው ተሰማ። የተባበሩት አረብ ኤሚሬትስም ከጎረቤቷ ጋር በሰላም መኖር እንደምትፈልግ ለኢራን መግለጿም ተሰምቷል። ሚስጥራዊ ስብሰባውን አስመልክቶ የወጣውን ሰበር መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል አሜሪካና ኢራን የደረሱበትን ስምምነት ተከትሎ እስራኤል ከፍተኛ ተቃውሟን አሰምታለች። ከእስራኤል የተሰማው ተቃውሞ ምን ይመስላል? በዝርዝር የምታደምጡት ነው የሚሆነው። በሌላ በኩል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን በእስራኤል ላይ ከፍተኛ ቁጣቸውን አሰምተዋል። ኤርዶዋን እንዳሉት እስራኤል በሊባኖስና እንዲሁም በሶሪያ ላይ የምታደርገውን ነገር ካላቆመች በስተቀር ከፍተኛ የሆነ ወታደራዊ እርምጃ ለመውሰድ ወደ ግጭቱም ለመግባት እንገደዳለን ብለዋል። እስራኤሉ መሪ ኔታንያሁ ላይም ቁጣ የቀላቀለ ከፍተኛ ዘለፋንም አስተላልፈዋል። ይህንንም ዘለፋ ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለቱርኩ ፕሬዝዳንት ኤርዶዋን አጸፋዊ ምላሽ ሰጥተዋል። ይህንንም በተመለከተ የሁለቱ መሪዎች ግጭት ምንን ያመለክታል ተብለው የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አወዛጋቢ ምላሽ ሰጥተዋል። ሁሉንም በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቀድሚያም አስደሳች ሰበር መረጃዎች በመካከለኛው ምስራቅ ጉዳይ እየተሰሙ ነው። ዛሬ ሌሊቱን በዓለም አቀፍ መገናኛ ብዙሃን እጅ የገቡ የተለያዩ መረጃዎች እውነት የሚሆኑ ከሆነ በቀጣዮቹ ቀናት የመስራች ያዘለ መልካም ዜና በመላው ዓለም ይሰማል ብለዋል። በዩናይትድ ስቴትስና በኢራን እስላማዊ ሪፐብሊክ መካከል ለወራት የቀጠለውንና ዳፋውም ኢትዮጵያን ጨምሮ በመላው ዓለም በሚገኙ ሀገራት ላይ ከፍተኛ የኢኮኖሚን የነዳጅ ጭማሪ ያስከተለው ጦርነት ወታደራዊ ግጭቱ ሙሉ በሙሉ ለማቆም የታለመ የሚስጥር ዲፕሎማሲያዊ እንቅስቃሴ በመቶዎች የሚቆጠሩ የአሜሪካ የደህንነት አባላትን ያሳተፈ መጠነ ሰፊ የቅድመ ዝግጅት ስራ በሚስጥር ሲከናወን መቆየቱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የአሜሪካው CNN የዜና ወኪል የደህንነትና የዲፕሎማሲ እቅዱን በቅርበት የሚያውቁ ወገኖችን ዋቢ በማድረግ ባወጣው ሰበር መረጃ ባለፉት ተከታታይ ሳምንታት ውስጥ የተደረጉት የሰላም ጥረቶች በሙሉ አስቀድሞ ባልተገመቱና ድንገት በሚከሰቱ የቀጠናው ወታደራዊ ሁነቶች ሳቢያ በተደጋጋሚ ሲስተጓጎሉ ቆይተው አሁን ግን የምስራች
ይዘው ፍሬ አፍርተዋል ብለዋል። ይህ የሰላም ድርድር እቅድ መፈራረስና እንደገና መጀመር አዙሪት ለጉዳዩ በቅርበት የሚያውቁም የሆሊውድ ፊልም የሚመስል ነበር ብለዋል። በእቅዱ መሰረት የአሜሪካ የሰላም ድርድር ልዑክ መሪው የሆኑት ምክትል ፕሬዝደንቱ ጄዲ ቫንስ እና ልዩ መልእክተኛቸው ስቲቭ ዊትኮፍ ከኢራን ከፍተኛ ተደራዳሪዎች ጋር እንዲገናኙ ለማድረግ የአሜሪካ ወታደራዊና የደህንነት የቅድመ ጉዞ ቡድን ወደ ውጭ ሀገራት በተደጋጋሚ የተንቀሳቀሰ ሲሆን እቅዶቹ ሙሉ በሙሉ እየፈረሱ ለሳምንታት ሳይሳካ ቆይቶ ነበር። አሁን ግን ይሁን የተባለው ሰምሮ በኢራንና በአሜሪካ መካከል 90% መስማማት ላይ መደረሱን ለጉዳዩ ቅርበት ያላቸው መገናኛ ብዙሃን የዘገቡ ሲሆን ድርድሩም በጄኔቫ እንደሚጀመርም ተመልክቷል። ባለፈው ሚያዝያ ወር ላይ ምክትል ፕሬዝደንት ጄዲ ቫንስ እና ሌሎችም ከፍተኛ የአሜሪካን ባለስልጣናት በፓኪስታን አስተናጋጅነት ከኢራን ባለስልጣናት ጋር በቀጥታ ድርድር ላይ ተሳትፎ የነበረ ቢሆንም በወቅቱ ምንም አይነት ይፋዊ ስምምነት ላይ መድረስ ሳይቻል ቀርቷል። ሲኤንኤን ከተደራዳሪዎቹ ባገኘው ሚስጥራዊ መረጃ መሰረት ያ የፓኪስታን ድርድር ሳይሳካ ቢቀርም የአሜሪካ ልዩ ኮማንዶዎችን ጨምሮ እጅግ ከፍተኛ ቁጥር ያለው የአሜሪካ የደህንነት መዋቅር አባል ሌላ ዙር ድርድር ይካሄዳል በሚል ተስፋ በፓኪስታን ምድር ረጅም ጊዜ አሳልፎ ነበር። ሆኖም ያ የተጠበቀው ድርድር በወቅቱ ሳይሳካ ቀርቷል። በቅርብ ሳምንታት ውስጥ ደግሞ በዚህ ሲጠበቅ የነበረው ታሪካዊ የሰላም ድርድር መድረክ ከፓኪስታን ወደ ስዊዘርላንድ ጄኔቫ መዛወሩን ምንጮች ለመገናኛ ብዙሃን አረጋግጠዋል። ይህንን ተከትሎ ታዲያ የጦርነቱን ማክተም የሚያበስረውን የጋራ ስምምነት ፊርማ ለማስተናገድ በርካታ የአሜሪካ የደህንነት ባለሙያዎች ወደ ስዊዘርላንዷ የዲፕሎማቲክ ከተማ ጄኔቫ ከፍተኛ ቁጥር ገብተው ስራቸውን መጀመራቸው ተመልክቷል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሊሰነዝሩት የነበረውን የትናንት በስቲያውን መጠነ ሰፊ ጥቃት ሙሉ በሙሉ እንዲሰረዝ ማድረጋቸውንና ከኢራን ጋር የመጀመሪያ ደረጃ ስምምነት ላይ መደረሱን ፍንጭ መስጠታቸው ይታወሳል። አርብ ዕለት 3 የተለያዩ የዲፕሎማቲክ ምንጮቹን ጠቅሶ ሲኤንኤን እንደዘገበው አሜሪካና ኢራን በሚፈራረሙት ታሪካዊ መግባቢያ ሰነድ የስነ ስርዓት አፈጻጸም በስዊዘርላንድ ጄኔቫ ከተማ ለመፈጸም ከፍተኛ ዝግጅት በጄኔቫ እየተደረገ ነው ብለዋል። እቅዱን በቅርበት የሚያውቁ አንድ ከፍተኛ ባለስልጣን እንዳሉት ይህ ታሪካዊ የፊርማ ስነ ስርዓት መጪው እሁድ መጀመሪያ ላይ ሊከናወን የሚችልበት እድል ሰፊ ነው ብለዋል። ይህ ክስተት ፕሬዝዳንት ዶናልድ ጄ ትራምፕ ሐሙስ ዕለት ከኢራን ጋር ያለውን ጦርነት ሊፈታ የሚችለው ታላቅ ስምምነት መደረሱንና በሚቀጥሉት ጥቂት ቀናት ውስጥም ሙሉ በሙሉ እንደሚጠናቀቅ በይፋ ከተናገሩ በኋላ የወጣ ሚስጥራዊ መረጃ ነው። ትራምፕ ይህ የፊርማ ስነ ስርዓት በምክትል ፕሬዝዳንት ጄዲ ቫንስ መሪነት በአውሮፓ ምድር ላይ እንደሚፈጸም ተናግረው እንደነበር ይታወቃል። ይሁን እንጂ የኢራን እስላማዊ ሪፐብሊክ ባለስልጣናት ይህ ዘገባ እስከተጠናከረበት ሰዓት ድረስ እንዲህ አይነት የመጨረሻ ስምምነት መደረሱን በይፋ አላረጋገጡም ነበር። ስለ ዲፕሎማሲያዊ ድርድሩ ጥልቅ እውቀት ያላቸው ሁለት ከፍተኛ የኢራን ምንጮች ለሲኤንኤን የዜና ወኪል እንደነገሩት ከሆነ ይህ የፊርማ ስነ ስርዓት በጄኔቫ እንዲከናወን የተመረጠበት ምክንያት ፕሬዝዳንት ዶናልድ ጄ ትራምፕ እና የአሜሪካው ከፍተኛ ልዑካን ቡድን በሚቀጥለው ሳምንት በፈረንሳይ ሀገር በሚካሄደው የቡድን 7 የመሪዎች ጉባኤ ላይ ለመገኘት ከሚያደርጉት ጉዞ ጋር የቅርብ ርቀት ስላለው ነው ተብሏል። ከምንጮቹ አንዱ እንደገለጸው ይህ የጄኔቫ የፊርማ ስነ ስርዓት የተደረሰውን የመግባቢያ ሰነድ ተግባራዊ ለማድረግ በሚሰሩት ባለስልጣናት ዘንድ የዲፕሎማሲያዊ ድርድሩ ሁለተኛ ምዕራፍ መጀመሩን የሚያበስር ይሆናል ብለዋል። በርካታ ወታደራዊ ምንጮች እንደሚጠቁሙት ይህ ረቂቅ የመግባቢያ ሰነድ ፓኪስታን በቀጠናው የሰላም ድርድር አደራዳሪ በመሆን የተጫወተችውን ታሪካዊ የእርቅ ሚና እውቅና ለመስጠት ሲባል የኢስላማባድ አዋጅ በሚል ስም እየተጠራ በጄኔቫ ላይ ለመፈረም ተዘጋጅቷል ብለዋል። ሆኖም እስካሁን ባለው ሁኔታ ምንም አይነት ይፋዊ ማረጋገጫ ከኢራን በኩል አልወጣም። አንድ የኢራን ዲፕሎማሲያዊ ምንጭ የኦስትሪያ ዋና ከተማ ቬና ለዚህ ታሪካዊ ስነ ስርዓት ሌላኛው አማራጭ ሆና እየታየች ነው። ይህ ስምምነትም ሊፈረም ከቻለ ቬና ቢሆን ደስተኞች ነን ብለዋል። ነገር ግን በቅርቡ የአሜሪካ ወታደራዊ ሄሊኮፕተር በኢራን ድሮን ተመቶ መውደቁን እንደሚያሳየው ሳምንታት የፈጁት እነዚህ ስስ የሰላም ድርድሮችን አሁንም ቢሆን በየቀኑ በሚከሰቱ ድንገተኛ ወታደራዊ ክስተቶች ሳቢያ መፈራረስ ሊያጋጥማቸው ይችላል ተብሏል። በተያያዘ ዜና በቀጠናው ዲፕሎማሲያዊ መድረክ ላይ እጅግ አስገራሚ ስልታዊ መለዋወጥ መታየቱን ታዋቂው የኢኮኖሚና የፖለቲካ የዜና አውታር ብሉምበርግ ዘግቧል። እንደ ብሉምበርግ ሰበር ዜና ከሆነ በከፍተኛ ሁኔታ በኢራን ስትደበደብ የነበረችውና ከኢራን ጋር ከፍተኛ ደም መቃባት ውስጥ የገባችው የተባበሩት አረብ ኤሚሬትስና የኢራን እስላማዊ ሪፐብሊክ ከፍተኛ የብሔራዊ ደህንነት ባለስልጣናት አሜሪካና እስራኤል በኢራን ላይ የወረራ ጦርነት ከከፈቱ ወዲህ ለመጀመሪያ ጊዜ
ሚስጥራዊ የሆነ የፊት ለፊት ቀጥተኛ የሰላም ውይይት ማካሄዳቸው ተዘግቧል። ጉዳዩን በቅርበት የሚያውቁ ሰዎችን ጠቅሶ ብሉምበርግ በዛሬው ሌሊት ዘገባው እንዳወጣው ከሆነ ይህ ስብሰባ በኢራንና በተባበሩት አረብ ኤሚሬትስ በቀጠናው የሁለትዮሽ ግንኙነታቸውን ማረጋጋት እጅግ አስፈላጊ መሆኑን በጋራ የተረዱ መምጣታቸውን የሚያሳይ ነው ብሎታል። አስገራሚና ፍጹም ድንገተኛ መለዋወጥ በመሬት ላይ ያስከተለ ሲል ነው ብሉምበርግ የዘገበው። በተለይም ባለፉት ቀናት ያለውን የተመለከተው ብሉምበርግ ባለፉት ቀናት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ኢራን የበቀል እርምጃዋን በኩዌትና በባህሬን በጆርዳን ላይ ወስና በተደጋጋሚ ስትመታት የቆየችውን የተባበሩት አረብ ኤሚሬትን ግን ምቱን አቀዝቅዛላት ቆይታለች። ይህ አዲስ የዲፕሎማሲ መስመር ከመዘርጋቱ በፊት የተባበሩት አረብ ኤሚሬትስ በቅርቡ በነበረው መጠነ ሰፊ ወታደራዊ ጥቃት ወቅት የፋርስ ባህረ ሰላጤ ጎረቤቷ የሆነችው ኢራንን በግልጽ በመክዳት አሜሪካና እስራኤልን የኢራንን እስላማዊ ሪፐብሊክ በፈንጂ ለመደብደብ ላሰማሯቸው የጦር ጀቶች የሀገሯን ወታደራዊ ማዕከላት ክፍት ማድረጓም ጥቃቱን ማመቻቸቷን በከፍተኛ ሁኔታም በኢራን ስትወቀስ ቆይታለች። ከዚህም በላይ ኤሚሬትስ በዚያ የጦርነት ወቅት በኢራን ላይ ተከታታይ የሆኑ ሚስጥራዊና ድብቅ ወታደራዊ ጥቃቶችን በነጻነት ስታካሂድ እንደነበረ በርካታ ሚስጥራዊ ሪፖርቶች ያረጋግጣሉ ሲል ነው ብሉምበርግ በሰፊው የዘገበው። ኢራንም በበኩሏ ራስን የመከላከል መብቷን በተግባር በመጠቀም በተባበሩት አረብ ኤሚሬትስ ላይ ጠንካራ ያጸፋ እርምጃ መውሰዷ አይዘነጋም። ብሉምበርግ እንደገመገመው ከሆነ የተባበሩት አረብ ኤሚሬትስ አሁን ላይ ወደ ኢራን ዲፕሎማሲያዊ እጇን ለመዘርጋት የተገደደችው የኢራንን እስላማዊ መንግስት በጦርነት ኃይል ሙሉ በሙሉ ለመጣል የሚቻለው እድል ፍጹም የጠበበና የማይሳካ መሆኑን በከፍተኛ ሁኔታ በመረዳቷ ነው ብለዋል። ኤሚሬትስ ወደፊት ልታሳካቸው ያቀደቻቸው ግዙፍ የኢኮኖሚ ምኞቶች በተለይም በነዳጅ ምርትና በአርቲፊሻል ኢንተለጀንስ መሰረተ ልማቶች ላይ ያፈሰሰችው በቢሊዮን የሚቆጠር ዶላር ኢንቨስትመንት ከጥፋት ለመታደግ አሁን ላይ ቀጠናዊ መረጋጋት እጅግ እንደሚያስፈልጋት ዘገባው አክሎ ተንትኗል። የተባበሩት አረብ ኤሚሬትስ ከአሜሪካና ከእስራኤል ጋር እጅግ የጠበቀ ስትራቴጂካዊ ግንኙነት ያላት ሀገር መሆኗ የተጠቀሰ ሲሆን እንደ አውሮፓውያን አቆጣጠር በ2020 የአብርሃም ስምምነት ወይም አብርሃም አኮርድስ በመባል የሚታወቀው የአሜሪካ ስምምነት መዋቅር ስር ከእስራኤል ጋር ግንኙነቷን በይፋ ወደ መደበኛነት የለወጠች የመጀመሪያው የባህረ ሰላጤው እስላማዊ ሀገር መሆኗ ይታወሳል። ባለፈው ወር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ይፋዊ ቃል በኢራን ላይ ጦርነቱን በከፍተኛ ሁኔታ ተቀጣጥሎ በነበረበት ወሳኝ ሰዓት ወደ ተባበሩት አረብ ኤሚሬትስ በሚስጥር ተጉዘው ከሀገሪቱ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር ፊት ለፊት መገናኘታቸውን በይፋ አምነዋል። በተጨማሪም የአሜሪካው ዘ ዎል ስትሪት ጆርናል ባወጣው መረጃ መሰረትም የእስራኤሉ የሚስጥር የስለላ ድርጅት ሞሳድ ዋና ዳይሬክተር ዴቪድ ባርነር በኢራን ላይ የሚፈጸመውን ወታደራዊ የስለላ ስራዎች በቅንጅት ለመምራት በዚያው የጦርነት ወቅትም ቢያንስ 2 ጊዜ ወደ አቡዳቢ በሚስጥር መግባታቸውን መዘገቡ ይታወሳል። አሜሪካና እስራኤል በኢራን ላይ ያሰናዱት መጠነ ሰፊ ጥቃትን የጀመሩት እንደ አውሮፓውያን አቆጣጠር በፌብሩዋሪ 28 2026 እንደነበር ይታወሳል። ኃይሎቹም በፋርስ ባህረ ሰላጤ አረብ ሀገራት እንዲሁም በጆርዳን ግዛት ውስጥ የተመቱትን የአሜሪካ ወታደራዊ ማዕከላት ወታደራዊ አባላትና መሳሪያዎችን በስፋት በመጠቀም በኢራን ላይ ጥቃት መሰንዘራቸው ኢራንን ከቀጠናው ሀገራት ጋር በከፍተኛ ሁኔታ መኮራረፍ ውስጥ እንድትገባ እንዳደረጋትና የቀጠናው ሀገራትን እንድትመታ እንዳደረጋት መዘገቡ ይታወቃል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው ስምምነት መጠናቀቁንና ጥቃቱን መሰረዛቸውን ፍንጭ በሰጡበት በዚያው ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቸውን ጽኑ ወታደራዊ አቋም የሚያንጸባርቅ እጅግ የከረረ መግለጫ አውጥተዋል። ኔታንያሁ በጽህፈት ቤታቸው ባሰራጩት መግለጫ እኔ የእስራኤል ጠቅላይ ሚኒስትር ሆኜ እስካለሁ ድረስ ኢራን በፍጹም የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። ኔታንያሁ አክለውም ፕሬዝዳንት ዶናልድ ጄ ትራምፕና እኔ በዚህ ብሔራዊ የደህንነት ጉዳይ ላይ ፍጹምና ሙሉ ስምምነት አለን ብለዋል። የእስራኤሉ ጠቅላይ ሚኒስትር አክለውም እሳቸው የኢራንን የኒውክሌር መርሃ ግብር ለመግታት ላለፉት ዓመታት ያደረጉትን ታላቅ ወታደራዊና ፖለቲካዊ ተጋድሎ ባይኖር ኖሮ ኢራን እስካሁን ድረስ እስራኤልን ሙሉ በሙሉ ለማጥፋት የሚያስችላትን የኒውክሌር ፈንጂ ከረጅም ጊዜ በፊት በታጠቀች ነበረ። ነገር ግን እኔ ስላለው እንዳትታጠቅ አድርጊያታለሁ ብለዋል ኔታንያሁ። አክለውም እኔ እስራኤል መሪ ሆኜ እስካለሁ ድረስ ይህ ቅዠት በፍጹም እውነት እንዲሆን አልፈቅድም። ኢራን የኒውክሌር የጦር መሳሪያ አትታጠቅም ብለዋል። ስለ ድርድሩ ጥልቅ እውቀት ያላቸው የእስራኤል የደህንነት ምንጮች ለሲኤንኤን ባሾለኩለት መረጃ እንደገለጹት እስራኤል አሜሪካ ከኢራን ጋር በምታደርገው የተኩስ አቁም ስምምነት መዋቅር ስር
በውጭ ሀገራት ባንኮች የታገደው የኢራን በቢሊዮን የሚቆጠር የገንዘብ ሀብት እንዳይለቀቅና እንዳይፈቀድ በአሜሪካ መንግስት ላይ እጅግ ከፍተኛ ዲፕሎማሲያዊ ጫናና ግፊት እያደረገች ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ሐሙስ ሌሊት በስልክ እንደተነጋገሩ የተዘገበ ሲሆን ይህ ውይይት የተደረገው ትራምፕ መላውን የመካከለኛው ምስራቅ ሀገራት እስራኤልን ጨምሮ ይህንን የአሜሪካና ኢራን ስምምነት ይደግፉታል ብለው በአደባባይ ከተናገሩ በኋላ ነው። ኔታንያሁ በኋላ ላይ ባወጡት ማብራሪያ ትራምፕ በመጨረሻ የሰላም ስምምነት ላይ የኢራንን የበለጸገ ዩራኒየም ሙሉ በሙሉ ከኢራን ግዛት እንዲወጣ፣ የኒውክሌር መሰረተ ልማቶቿ እንዲፈርሱ፣ የባላስቲክ ሚሳኤል ምርቷ ላይ ጥብቅ ገደብ እንዲጣልና በቀጠናው ለሚንቀሳቀሱ የውክልና ኃይሎች የምታደርገውን ድጋፍ እንዲያከትም ቃል ገብተዋል ብለዋል። ሆኖም ሲኤንኤን ባደረገው ወታደራዊ ግምገማ ግን ፕሬዝዳንት ዶናልድ ጄ ትራምፕ ባሳለፉት ሳምንታት በሰጧቸው ይፋዊ መግለጫዎች ላይ ትኩረታቸው በኢራን የበለጸገ ዩራኒየም ላይ ብቻ ሆኗል። ስለ ኢራን ሚሳኤሎች ወይም ስለ ውክልና ኃይሎቿ ለአማካሪዎቻቸውም ሆነ ለመገናኛ ብዙሃን ምንም አይነት ስም ወይም ቃል ካነሱ ሳምንታት መቆጠራቸው ተዘግቧል። ሲኤንኤን ቀደም ሲል እንደዘገበው ትራምፕ ከኢራን ጋር የሰላም ስምምነት መቃረቡን በድንገት ማወጃቸው በወቅቱ ከከፍተኛ የጦር አዛዦችና ከደህንነት ተቋማት መሪዎች ጋር ስለ ኢራን ወታደራዊ እርምጃዎች ጥብቅ ስብሰባ በማካሄድ ላይ የነበሩትን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ያስደነገጠና ያስገረመ ክስተት ነበር። እስራኤል ላለፉት ዓመታት ኢራን በድርድር መድረክ ላይ የምታሳየውን አቋም ፍጹም በጥርጣሬ የምትመለከት ሲሆን ኢራን በቅንነት ድርድር እያደረገች አይደለም የሚል ጽኑ እምነት አላት። የእስራኤል ከፍተኛ የደህንነት ባለስልጣን ለሲኤንኤን እንደነገሩት አሜሪካና ኢራን አሁን ላይ በጄኔቫ ከተማ የመግባቢያ ሰነድ ቢፈራረሙ እንኳን ይህ እርምጃ በቀጠናው ወደሚፈለገው የመጨረሻ ዘላቂ የሰላም ስምምነት በፍጹም ሊያመራ አይችልም። ምክንያቱም እስራኤል በአሜሪካ የምትደገፍ ሀገር በመሆኗ እስራኤል ደግሞ በኢራን ላይ ጉዳይን አልጨረስኩም ማለቷ ሌላ ከፍተኛ ውጥረት የሚያመጣ ነው ብሎታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰው ጦርነት ሌሎች የቀጠናው ሀያላን ሀገራት በከፍተኛ ሁኔታ እንዲሳቡ እያደረገ መሆኑ ይታወቃል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን በፓርላማ ለሀገሪቱ ሕግ አውጪዎች ባደረጉት ጠንከር ያለ ንግግር የእስራኤል ጦር በሶሪያና በሊባኖስ ላይ የሚፈጽመውን የአየር ድብደባ አሁን ላይ የቱርክ ብሔራዊ ደህንነት በቀጥታ የሚፈታተን ደረጃ ላይ በመድረሱ ከዚህ በኋላ በዝምታ አናየውም ብለዋል ኤርዶዋን እስራኤልን ድርጊት አጥብቀው በመኮነን ሲናገሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእርሱ ቡድኖች በሊባኖስና በሶሪያ ላይ የሚፈጽሙት ጥቃት አሁን ላይ ጉዳዩን ቱርክን በቀጥታ ወደሚያሰጋ ደረጃ ተደቅኗል ብለዋል። ማንም ሰው በሜዲትራኒያን ባህር ላይ አደገኛ ወታደራዊ ጀብዱ ውስጥ ለመግባት መሞከር የለበትም። የእስራኤልን የእኩይ ተግባር የተቀላቀሉ የቆጵሮስና የሌሎችም ትናንሽ አካላትን ፍላጎት ፍጹም የህልም ቅዠት ነው። የቱርክና የቱርክ ቆጵሮሳውያን መብት የሚጣስ ከሆነ ምላሻችንን በእስራኤል ላይ ለማዝነብ ዝግጁ ነን ብለዋል። በቱርክ ደህንነትን የሚያሰጋት ከሆነ ቱርክ ጦርነቱን የማትቀላቀልበት መንገድ የለም ብለዋል። ይህንን የኤርዶጋንን ጠንከር ያለ ዛቻ ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍጥነት ነበር ምላሽ የሰጡት። በዕብራይስጥ ቋንቋ ባወጡት ይፋዊ መግለጫቸው የቱርኩን መሪ የጸረ ሴማዊነት ያለበት አምባገነን ሲሉ በከረረ ቃላት ወርፈዋቸዋል። ኔታንያሁ በመግለጫቸው በኩርዶች ላይ የዘር ማጥፋት ወንጀል የሚፈጽመው የሽብርተኛ ድርጅት የሚደግፈው የራሱን ሕዝብ የሚጨቁነውና የፖለቲካ ተቃዋሚዎቹን ወደ ወይኒ የሚያግዘው አምባገነኑ ኤርዶዋን ለእስራኤል ስለ ስነ ምግባር ሊሰብክ የሚችለው የመጨረሻው ሰው ነው ሊሆን የሚችለው። እስራኤልና የዓለማችን እጅግ የላቀ የስነ ምግባር ያለው የእስራኤል መከላከያ ሰራዊት IDF በኢራንና በቀጠናው ባሉ የውክልና ኃይሎች ላይ የሚወስደውን እርምጃ ሙሉ በሙሉ በጥንካሬ ይቀጥላል። ቱርክም በዚህ ግጭት እገባለሁ ካለች ፍዳዋን ትቀምሳለች ብለዋል። ይህ የቱርኩ ፕሬዝዳንት ኤርዶዋንና የእስራኤሉ መሪ ቤንያሚን ኔታንያሁ ጠንከር ያለ የከረረ ቃላት ፍጥጫን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጋዜጠኞች በጉዳዩ ዙሪያ እንዴት እንደሚያዩት ተጠይቀው ነበር። ኤርዶዋን አሉ ትራምፕ ሲመልሱ፣ ኤርዶዋን የኔ በጣም ጥሩ ወዳጅ መሆናቸውን ልገልጽላቸው ወዳለው ከቱርክ ጋር ምንም አይነት ወታደራዊ ግጭት እንዳይፈጠር በቀጥታ በስልክ ደውዬ
ደውዬ አነጋግረዋለሁ በማለት ገልጸዋል። በተያዘ ዜናም በሊባኖስ ግንባር ላይ እየተካሄደ ያለው ከባድ ውጊያን በተመለከተ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ ለሊባኖስ ህዝብና ለሀገሪቱ ፕሬዝዳንት ጆሴፍ አውን ያልተለመደ የሰላምና የትብብር ጥሪ አስተላልፈዋል። ጠቅላይ ሚኒስትር ኔታንያሁ በቪዲዮ ባስተላለፉት የእንግሊዝኛ ቋንቋ መልእክታቸው ላይ ለሊባኖስ ህዝብ የማስተላለፈው ግልጽ መልእክት አለኝ። እስራኤል ከእናንተ ጋር ጦርነት ውስጥ አይደለችም። እኛ ጦርነት ላይ ያለነው ሀገራችሁን በቁጥጥር ስር ካደረገው የኢራንን ፍላጎት ከሚያስፈጽመው ከሄዝቦላ ጋር ብቻ ነው። ሄዝቦላ አሁን ላይ ከመቼውም ጊዜ በላይ ደክሟል፣ አዳክመነዋል። እስራኤል ደግሞ ጠንክራለች። የሀገራችሁን የወደፊት እድል በእጃችሁ አድርጉ። ከእስራኤል ጋር ተባበሩ፣ በጋራ ቁሙ፣ ሄዝቦላን ተዋጉት። ወይ ማንኛውንም ግብአቶች ከፈለጋችሁ እስራኤል ከጎናችሁ ነች ሲሉ ጠርተዋል። በተመሳሳይ መልኩ የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በእስራኤል ሰሜናዊ ድንበር ላይ ባደረጉት ጉብኝት ለሊባኖስ ፕሬዝዳንት ጆሴፍ አውን በአረብኛ ቋንቋ መልእክት አስተላልፈዋል። ፕሬዝዳንት ሄርዞግ እኔ የሰላም እጄን ለሊባኖስ ህዝብና ለፕሬዝዳንቱ ዘረጋለሁ፣ ነገር ግን ሊባኖስ ከሄዝቦላና ከኢራን መሪዎችና መመሪያዎች ነፃ የማድረግ ታሪካዊ ኃላፊነት የናንተ የራሳችሁ የኢራናውያን ነው ብለዋል። የኔ ትልቅ ህልም ወደ ቤሩት በሰላም መጓዝና እናንተ ጋር መምጣት ነው። ነገር ግን ይህ ህልም እውን ሊሆን የሚችለው የሊባኖስ የወደፊት እጣ ፈንታ በቤሩት እንጂ በቴህራን ሳይወሰን ሲቀር ብቻ ነው ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።